ኢራንን ኒውክሌር እናስታጥቃለን። የትኛውም ሀገር ኢራንን ኒውክሌር ማስታጠቅ አለበት። የሩሲያው ዲሚትሪ ሜድቬዴቭ የታላቁ የኃይል ጨዋታ የኒውክሌር ምኞትና የዓለም የቼዙ ታሪክ በሚያንጸባርቀው የእስራኤል ምድር ውስጥ የጠቅላይ ሚኒስትሩ ቤንያሚን ኔታንያሁ እንቅስቃሴ የበቀል ጎዳና ተገለጠ። እስራኤል በኢራን የሚሳኤል ጥቃት ምክንያት በናታንዝ የኒውክሌር ማዕከል ላይ የተፈጸሙ ጥቃቶችን አደረገች። ይህም የኢራንን የኒውክሌር ምኞትን ለመግታት የተቀነባበረ እንቅስቃሴ ነበረ። የኔታንያሁ የበቀል ስሜት ከኢራን ጋር ያለውን የረጅም ጊዜ ግጭት በማግለል የክልሉን ሚዛን ለመቀየር ያለመ ነበረ። የሳተላይት ምስሎችና የሰለላ መረጃዎች እስራኤል ኢራንን የኒውክሌር ተቋማት ለመጨፍለቅ ዝግጅቷን አሳይተዋል። ይህም የተባበሩት መንግስታት የጸጥታው ምክር ቤትን አስደንግጧል። በዋሽንግተን ዲሲ የፕሬዝዳንት ዶናልድ ትራምፕ ውሳኔዎች በዓለም መድረክ እንደ ቼዝ ሰሌዳ ተደርገው ተዘርግተዋል። እንደ አውሮፓውያን የዘመን ቀመር ሰኔ 22 2025 አሜሪካ በኢራን 3 የኒውክሌር ተቋማት ላይ ጥቃትን ፈጸመች። በተለይ ፎርዶ የኒውክሌር ማዕከል በጂቢዩ 57 ማሲቭ ኦርዲናንስ ፔኔትሬተር ቦምብ በመጠቀም ይህ ውሳኔ እንደ ቼዝ ጨዋታ ነው። በዚህ ውስጥ የንግስቷ እንቅስቃሴ የኢራንን የኒውክሌር አቅም ለመግታት የታነጸ ነበረ። የአሜሪካ መከላከያ ሚኒስትር ፒግ ሄግዝ እና ጀነራል ዳን ኬን በጋራ መግለጫቸው ይህ ጥቃት ከፍተኛ ጉዳት እንዳደረሰ አረጋግጠዋል። የኔታንያሁ ድፍረት የተሞላበት ውሳኔ ብሎ የጠራው ይህን እርምጃ የትራምፕን የግዛት ዘመን በታሪክ መዛግብት ላይ ያስቀመጠ ነው። የኢራን የበቀል ተስፋና ባለ አንድ እጁ አያቶላህ አሊ ኻሜኒ። አያቶላህ አሊ ኻሜኒ እንዲህ አሉ። አላህ ምስክሬ ነው፣ አሜሪካ ኢራንን ከመታች ኃያልነቷ ይንኮታኮታል ብለዋል። እሳቸው ሊገሉኝ ይችላሉ በማለትም ከሳቸው በኋላ ሊነግሱ የሚችሉ 3 ሰዎችን መርጠው አስቀምጠዋል። በቴህራን የኢራን መሪ አያቶላህ ኻሜኒ የበቀል ቃል በእሳት ተሞልቶ ተነግሯል። ኢራን በአሜሪካና እስራኤል ላይ የሚሳኤል ጥቃቶችን በመተኮስ የራሷን መከላከል መብት መጠቀሟን በተባበሩት መንግስታት ውል አንቀጽ 51 መሰረት አስረድታለች። የኢራን ፕሬዝዳንት መሱድ ፔዜሽኪያን በፈረንሳይ በኩል ለአሜሪካ ማስጠንቀቂያ ልኮ የኒውክሌር መርሃ ግብራቸው ሰላማዊ መሆኑን አጽንኦት ሰጥቷል። ነገር ግን ማንኛውም ጥቃት የማያባራ መዘዝ እንደሚያስከትል አስታውቋል። የኢራን የበቀል ስትራቴጂ በቀይ ባህር ላይ በሚንቀሳቀሱ የእስራኤልና የአሜሪካ መርከቦች ላይ ጥቃቶችን በማነጣጠር የአክሲስ ኦፍ ሬዚስታንስ ኃይል በማሰባሰብ ላይ ነው። በሞስኮ ፕሬዝዳንት ቭላዲሚር ፑቲን ሌላውን የቼዝ ጨዋታ በሌላ ደረጃ እየተጫወቱት ነው። የሩሲያ ምክትል የውጭ ጉዳይ ሚኒስትር ሪያብኮቭ እስራኤል የኢራንን የኒውክሌር መሰረተ ልማት ማጥፋት እንደማትችል በመግለጽ ሩሲያ ኢራንን በኒውክሌር መሳሪያ ለማስታጠቅ ያላትን ፍላጎት አሳይቷል። የዲሚትሪ ሜድቬዴቭ መግለጫ ደግሞ ሀገራት ኢራንን በኒውክሌር መሳሪያ ማስታጠቅ እንዳለባቸው የፑቲንን ስትራቴጂ የማጠንከር ዓላማ ነበረው። ይህ እንቅስቃሴ እንደ ቼዝ ጨዋታ ውስጥ የተደበቀ ሮክ እንቅስቃሴ የአሜሪካና እስራኤል አቋምን ለመፈታተን ያለመ ነበረም። ሩሲያ በኢራን በኩል በመካከለኛው ምስራቅ ያላትን ተጽዕኖ ለማስፋት ትንቀሳቀሳለች። ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ዋና ዳይሬክተር ራፋኤል ግሮሲ በኒውክሌር ማዕከላት ላይ ጥቃት መፈጸም እንደማይገባ አስጠንቅቋል። ይህም በሰዎችና በአካባቢ ላይ ከፍተኛ ጉዳት ሊያስከትል ይችላል። የተባበሩት መንግስታት ድርጅት የኢራንና እስራኤል ግጭትን ወደ ሰፊ የክልል ጦርነት ሊያድግ እንደሚችል አስታውቋል። የኢራን የበለጸገ ዩራኒየም ክምችት እንደ ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ገለጻ 60 በመቶ ደረጃ ላይ ደርሷል። ይህም የኒውክሌር ቦምብ ለመስራት ጥቂት ደረጃዎች ብቻ እንደሚያስፈልግ ያሳያል። ይህ መረጃ የአሜሪካ እስራኤል ጥቃቶችን ያነሳሳ ሲሆን የኢራንን የበቀል ተስፋ ደግሞ የበለጠ አጠናክሯል። ይህ የኃይል ጨዋታ እንደ ቼዝ ሰሌዳ ላይ ለመጫወት የስትራቴጂ ውጊያ የኔታንያሁን በቀል፣ የትራምፕን ድፍረት፣ የኻሜኒን ግስላነትና የፑቲንን ተንኮል አጣምሮ ያቀርባል። ፑቲን ቀስ ብሎ አድብቶ ነው የሚሰራው ይሉታል። የኢራን የኒውክሌር ማዕከላት ውድመት የአሜሪካ ጂቢዩ 57 ቦምብን ተጠቅማ የክልሉን ሚዛን ወደ አደገኛ አረንቋ አስገብቶታል። የሩሲያ የኒውክሌር ድጋፍ ለኢራን የአሜሪካና እስራኤል አቋምን ለመፈታተን የተደረገ እንቅስቃሴ ሲሆን የኢራን የበቀል ተስፋ ደግሞ የክልሉ መረጋጋትን አደጋ ላይ ጥሏል። ይህ የምንሰማው ታሪክ ምድር ላይ ያለ ሳይሆን አንድ አስደማሚ እንዲሁም አስፈሪ ልቦለድ ይመስላል። የኃይል የበቀልና የስትራቴጂ ውህድ ነው። የአሜሪካና እስራኤል ጥቃቶች የኢራንን
የበቀል ምላሽና የሩሲያ የኒውክሌር ድጋፍን የዓለምን ፖለቲካ መልክዓ ምድር ወደ አዲስ የቀውስ ዘመን እየገፋት ነው። ይህ የቼዝ ጨዋታ እንደ ተጫዋቾቹ እንቅስቃሴ የዓለምን ታሪክ በአስደናቂ ሁኔታ እየቀረጸ ነው። ለመሆኑ አሜሪካ ምን አደረገች? ኢራንስ ምላሿ ምን ይሆን? ዓለም አቀፉስ የኃያላኑ መድረክ ምን ይመስላል? የሚለውን ደግሞ በቀጣይ እንፈትሽ። በሰኔ 2025 ዓለም በአንድ አስደንጋጭ ዜና ተንቀጥቅጧል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በደፈርና ለዓለም ሁሉ ባልተጠበቀ ውሳኔ ተከስተዋል። በኢራን ኒውክሌር መገልገያዎች ላይ ትክክለኛ አየር ጥቃት ለመፈጸም ትዕዛዝን ሰጡ። ይህ ዜና እንደ መብረቅ በዓለም ዙሪያ ተሰማም። ከዋሽንግተን እስከ ቴህራን፣ ከሞስኮ እስከ ቤጂንግ ሁሉም በድንጋጤ ተንቀጠቀጡ። የአሜሪካ ጀቶች በሰማይ ሲጮሁ የኢራን ኒውክሌር ህልም በአንድ ሌሊት ተበታተነ። ይህ እንዴት ተፈጸመ? ማን አደረገው? ትራምፕ ይህን ያህል ደፋር ውሳኔ እንዲያደርግና ወዲያው ውሳኔውን እንዲያሳጥር ማን ገፋፋው? ለመሆኑ ዓለም ምን አለች? ይህ ተአምር የመሰለ ክስተትን ደግሞ እንመርምር። የአሜሪካ አየር ኃይል በዓለም ላይ ተወዳዳሪ የለውም። ከኤፍ-22 ራፕተር ጀቶች እስከ ቢ2 ስቴልዝ ቦምበርስ፣ እነዚህ የቴክኖሎጂ ድንቅ ስራዎች በሰማይ ላይ የታጠቁ ግዙፍ ኃይሎች ናቸው። በዚህ ዘመቻ አሜሪካ በኢራን ላይ የፈጸመችው ጥቃት በስውር ተዋጊ አውሮፕላኖች በትክክለኛ ሚሳኤሎችና በሳተላይት መረጃዎች ተደግፎ ነበር። የኢራን ሰማይ በአንድ ሌሊት በአሜሪካ ጀቶች ጩኸት ተሞላ። የኢራን አየር መከላከያ ስርዓት ምንም እንኳን በሩሲያ የተገኘው ኤስ-300 ሚሳኤል ቢኖረውም ለአሜሪካ ስቴልዝ ቴክኖሎጂ ተጋላጭ ሆነ። ጀቶቹ በሌሊት ጨለማ ውስጥ ተደብቀው የኢራንን ኒውክሌር መገልገያዎች በትክክል መተዋል። የናታንዝ፣ ፎርድ እና አራክ ከተሞች አካባቢ የሚገኙ መከላከያዎች በአንድ ሌሊት ተወርውረው የኢራንን ኒውክሌር ምኞት በአፍታ እንደጎንበተኑት። የአሜሪካ ጀቶች አስፈሪነት በዚህ የተገለጠው የኢራን መከላከያ በፊታቸው እንደ ቀላል ግንብ እያፈራረሳቸው ነበር። ዶናልድ ትራምፕ በፖለቲካው ዓለም በድፍረቱ የሚታወቅ ነው። ይህንን ውሳኔ በፍጥነትና በሚያስደነግጥ መልኩ ነበር የፈጸመው። በመጀመሪያ የ2 ሳምንት የዝግጅት ጊዜ ተጠቅሶ ነበር። ነገር ግን ዶናልድ ትራምፕ ይህንን ወደ 2 ቀን አሳጠሩት። እንዴት ብለን መጠየቃችን አይቀርም። የአሜሪካ መረጃ አገልግሎት በኢራን ውስጥ ያልተለመደ እንቅስቃሴ ማስተዋሉ ተጠቀሰም። በኒውክሌር መገልገያዎች አካባቢ የተወሰኑ መኪኖች ታይተው ነበር። ይህም ኢራን አስፈላጊ ዕቃዎችን እያሸሸች ሊሆን እንደሚችል ጠቋሚ ነበር። ይህ መረጃ ከትራምፕ ጆሮ ደረሰ። ፈጣን እርምጃም እንዲወስድ አስገድደው ይላል መረጃው። በዋይት ሃውስ ውስጥ በሌሊት የተካሄደ ሚስጥራዊ ስብሰባ ነበር። የአሜሪካ ወታደራዊ አማካሪዎች፣ የሲአይኤ ባለስልጣኖችና የተጠቀሱ የመኪኖች እንቅስቃሴን መረጃ በጠረጴዛ ላይ ከበው መከሩበት። ትራምፕ በባህሪው ደፋር፣ ደግሞም አሁን እንነሳ የሚል፣ እንነሳ ካለ በኋላ ደግሞ እንጠብቅ የሚል ነው። በዚህ የሚታማ ሰው አይደለም። ትራምፕ በየደቂቃዎች ባህሪውን እና እቅዱን የሚቀያይር ሰው ነው። በዚህ መሰረትም የጥቃቱ ዝግጅት በ2 ቀናት ውስጥ ተጠናቀቀ። ለ2 ሳምንት ተሰጥቶ የነበረው ይህ ፈጣን ውሳኔ ዓለምን በድንጋጤ ንጧል። ምክንያቱም ማንም እንዲህ ያለ ድንገተኛ እርምጃ አሜሪካ ትወስዳለች ብሎ አልጠበቀም ነበረ። ይህ ምናባዊ የሚመስል ወታደራዊ ዘመቻ ኦፕሬሽን የተሰበረ ቀስት ተብሎ ተሰየመ። በሌሊት ጨለማ ውስጥ የአሜሪካ ጀቶች ከፋርስ ባህረ ሰላጤ አካባቢ ከሚገኙ አውሮፕላን ተሸካሚዎች ተነሱ። በሳተላይት መረጃ የተደገፈ የኢራን ኒውክሌር መገልገያዎች ቦታ በትክክል ተለይተው ተመቱ። የተጠቀሙት ሚሳኤሎች በልዩነትና በትክክለኛነታቸው የታወቁ ነበሩ። ይህም የሲቪል ጉዳት እንዳይደርስ አስችሏል። ከጥቃቱ በፊት በኢራን ውስጥ ያልተለመደ እንቅስቃሴ ታይቶ ነበር። በኒውክሌር ተቋማት አካባቢ የተወሰኑ መኪኖች ተንቀሳቅሰው ታይተው ነበር ይባላል። ይህም ኢራን ምናልባትም ጥቃቱን ተገንዝባ አስፈላጊ ዕቃዎችን ለማሸሽ ሞክራ ሊሆን እንደሚችል ደግሞ ግምት ተሰጥቶታል። ነገር ግን የአሜሪካ መረጃ አገልግሎት እነዚህን እንቅስቃሴዎች በቅስፈት ተከታትሎ ጥንቃቄ እንዲደረግ አደረገም። የኦፕሬሽኑ ፍጥነትና ትክክለኛነት የኢራንን መከላከያ ሙሉ በሙሉ አስደንግጦ ነበረ። ይህ ክስተት ዓለምን በሁለት ከፈለው። አንዳንድ ሀገሮች የትራምፕን ውሳኔ እንደ ደፋርና አስፈላጊ እርምጃ አድንቀው፣ ሌሎች ደግሞ እንደ አደገኛና የክልል መረጋጋት አደጋ ላይ የሚጥል አድርገው አወገዙት። ሩሲያ፣ የኢራን ዋና አጋር የሆነችው ሩሲያ ይህን ጥቃት በተባበሩት መንግስታት ደህንነት ምክር ቤት በመቃወም አሜሪካን የዓለም ሰላም አደጋ ላይ የሚጥል በማለት ኮነነቻት። ቻይና በተለመደ ገለልተኛ አቋሟ ሁሉንም ወገኖች ግጭትን ለመቀነስና በውይይት መፍታት እንዲሞክሩ ጠየቀች።
አውሮፓ ህብረት በተለይ ፈረንሳይና ጀርመን የኢራን ኒውክሌር ስምምነት JCPOA መፍረሱን በመጸጸት ይህ ጥቃት እንዳላስፈላጊ እርምጃ ይተውታል። እስራኤልና ሳውዲ አረቢያ ይህንን ጥቃት በዝቅተኛ ድምጽ በደስታ ተቀበሉት፣ ምክንያቱም የኢራን ኒውክሌር ስጋት ቀንሷል ብለው አመኑ። በቴህራን የኢራን መንግስት ይህንን ጥቃት የአሜሪካ ጠበኝነት በማለት ኮነነም። እናም በተባበሩት መንግስታት ውስጥ ለፍርድ እንደሚቀርብ ቃል ገባም። የኢራን ህዝብ በመንገዶች ላይ ተሰብስበው ተቃውሞ ገለጹ። ነገር ግን የኒውክሌር ፕሮግራም መውደሙ ለሀገሪቱ ትልቅ ውድቀት ነበረም። ከጥቃቱ በፊት በኒውክሌር መገልገያዎች አካባቢ የተወሰኑ መኪኖች ታይቶ ነበር የተባለው ምን ይሁን? ይህ እንቅስቃሴ በአሜሪካ ሳተላይቶች ተመዝግቦ ኢራን ምናልባትም ጥቃቱን ተገንዝባ አስፈላጊ እቃዎችን ወይም ደግሞ የዩራኒየም ክምችትን ለማንቀሳቀስ ሞክራ ሊሆን እንደሚችል ግምት ተሰጥቶበታል። ነገር ግን የአሜሪካ ፈጣን እርምጃ እነዚህ ሙከራዎች በቅጽበት አበሳጭቷል። ይህ እንቅስቃሴ የኢራንን የመረጃ መዘጋት ወይ ደግሞ የመከላከያ ዝግጁነት እጥረት እንደነበረ ግልጽ አድርገዋል። በአንዳንድ ዘገባዎች ኢራን ከጥቃቱ በፊት አንዳንድ የዩራኒየም ክምችት ወደ ሚስጥራዊ ቦታዎች ለማንቀሳቀስ ሞክራ ሳትችል ቀርታለች ይላሉ። ይህ የአሜሪካ የስለላ አቅምና የወታደራዊ ፍጥነት ምን ያህል የላቀ እንደነበረ ያሳየ ሆኗል። የኢራን ኒውክሌር ተቋማት በጥንቃቄ የተጠበቁ ቢሆኑም ለአሜሪካ ቴክኖሎጂና ስትራቴጂ ግን ተጋላጭ ሆነው ተገኝተዋል። ይህ ምናባዊ የመሰለው ጥቃት በመካከለኛው ምስራቅና በዓለም አቀፍ ደረጃ ትልቅ ተጽዕኖ ፈጠረም። የኢራን ኒውክሌር ፕሮግራም መውደም የሀገሪቱን የክልል ተጽዕኖ ቀነሰ። ነገር ግን የኢራን መንግስት የበቀል ተግባር ሊፈጽም የሚችልበትን ስጋት ፈጠረም። በተጨማሪም ይህ ክስተት የአሜሪካን ወታደራዊ የበላይነትና በፍጥነት የመወሰን ችሎታ ለዓለም አሳይቷል። በዓለም አቀፍ ደረጃ ይህ ጥቃት የኒውክሌር መሳሪያ ስምምነቶችና የዓለም አቀፍ ደህንነት ውይይቶች እንደገና አቀጣጠለው። አንዳንድ ሀገሮች አሜሪካን እንደ ዓለም ፖሊሲ ለመቃወም ተነሱ። ሌሎች ደግሞ የኢራን ኒውክሌር ስጋትን መገልበጡን በደስታ ተቀበሉ። በኢራን ውስጥ የጥቃት ውድቀት የመንግስት ውስጣዊ ቅድመ ሁኔታዎችን ለመቀየርና የህዝብ ተቃውሞን ለመቆጣጠር አስቸጋሪ ሁኔታን ፈጠረም። የአሜሪካ ጀቶች በኢራን ኒውክሌር መገልገያዎች ላይ የፈጸሙት ምናባዊ የሚመስል ጥቃት በታሪክ ውስጥ እንደ ደፋር አስደንጋጭና የዓለም ጂኦፖለቲካዊ ሚዛን ያወከ ሆኖ ተመዝግቧል። የትራምፕ ድንገተኛ ውሳኔ በፍጥነት የተፈጸመው የአሜሪካ ወታደራዊ እርምጃ የኢራን ኒውክሌር ምኞት በአንድ ሌሊት አፈራረሰ፣ ዓለምን በድንጋጤ ናጠ። ይህ ክስተት የቴክኖሎጂ የመረጃ አገልግሎትና የፖለቲካ ውሳኔ ተግባራዊነት ምን ያህል በፍጥነት የዓለም ታሪክን መቀየር እንደሚችል አሳይቷል። ይህ ታሪክ የኃይል ሚዛን፣ የዲፕሎማሲና የወታደራዊ ችሎታ ውስብስብነትን ያስታውሰናል። የኢራን ኒውክሌር ፕሮግራም መፍረስ የክልሉን የፖለቲካ ሁኔታ ቀይሮ የዓለም አቀፍ ግንኙነቶችን እንደገና ለመቅረጽ አነሳስቷል። ነገር ግን ይህ ክስተት እንደ አንድ ትልቅ ጥያቄ ይነሳል። የዓለም ሰላምና መረጋጋት በእንደዚህ አይነት እርምጃዎች ይቀጥላል ወይ ነው? የወደፊቱ ታሪክ ብቻ መልሱን ይሰጣል። ይህ ተአምራዊ ታሪክ የዓለምን የፖለቲካና የወታደራዊ ተዋናዮች ውስብስብነት፣ የፖለቲካ ኃያልነትና የፈጣን ውሳኔዎች ተጽዕኖን አሳይቷል። እንደኛ ያሉ ደግሞ ተመልካቾች ይህንን ታሪክ በመመልከት የዓለም መሪዎች በሚወስኗቸው ውሳኔዎች ላይ ጥንቃቄና ሚዛን ማስፈለጉን መረዳት እንችላለን። የአሜሪካ ጀቶች ጩኸት ሊቀንስ ቢችልም የዚህ ክስተት መዘዝ ግን ለዓመት የሚቀጥል ይመስላል።